ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እንዴት ሰንብታችኋል? ያለው እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ ተመልሰናል። እንግሊዝኛ በአማርኛ መማር ለምትፈልጉ ልጆች እንዲሁም አማርኛ እንግሊዝኛ ዋናው መማር ለምትፈልጉ ልጆች በዚህ በሰበዝ አካዳሚ ዩቲዩብ ቻናል ቪዲዮ እንለቃለን። እየገባችሁ መማር ትችላላችሁ። ማንኛውም ጥያቄ ሀሳብ ካላችሁ ደግሞ መጠየቅ ትችላላችሁ። ኮመንት ላይም ቴሌግራም ላይም ደስ ባላችሁ። እንዲሁም መማር ለምትፈልጉ ደግሞ በዚህ ስልክ ባስቀመጥኩላችሁ ስልክ ቴሌግራም፣ ኢሞ እና ዋትሳፕ ደስ ባላችሁ እየደወላችሁ መማር ትችላላችሁ። ሰላም ጤና ይስጥልን ውድ ተማሪዎች፣ ዛሬ ደግሞ በጣም አጭርና ግልጽ የሆኑ ቃላትን ነው ይዤላችሁ የመጣሁኝ። ኤቢሲዲን ከለመዳችሁ በኋላ እንግሊዘኛ ለማንበብ በጣም ቀላል የሆኑ ቃላትን በስዕል አስደግፌ ይዤላችሁ መጥቻለሁ። ቪዲዮውን ላይክ፣ ሰብስክራይብ በማድረግ እንዲሁም ደግሞ ያስፈልጋል ብላችሁ ለምታስባችሁ ጓደኞቻችሁ በመላክ ጀምሩት። እሺ ወደ ትምህርቱ እንሄዳለን። ቃላቶቹ 20 ናቸው። ከ20ዎቹ ውስጥ ያሉት ደግሞ እነዚህን አምስቱ መጀመሪያ ላይ እናያለን ማለት ነው። ቃላቶቹ ሲቪሲ ፎርም ነው የተጻፉት፣ በሲቪሲ ፎርም ማለት ነው። ሲቪሲ ማለት ኮንሶናንት፣ ቫውል፣ ኮንሶናንት ማለት ነው። ተነባቢ፣ አናባቢና ተነባቢ የሚሉ ቃላት ማለት ነው፣ እንግሊዝኛ ቃላት። ስለዚህ 3 ፊደል የያዙ ናቸው ማለት ነው። እያንዳንዳቸው 3 ሌተር የያዙ ናቸው። እነሱን እናነባለን። በአማርኛ አነባበባቸውን ጽፌላችኋለሁ፣ እንዲሁም ደግሞ የአማርኛ ትርጉማቸውን በቀኝ በኩል አስቀምጬላችኋለሁ ማለት ነው። እሺ የመጀመሪያው ካት የሚል ይሆናል። ካት ሲጻፍ CAT ይሆናል ማለት ነው። በአማርኛ ድመት ማለት ነው። ካት በአማርኛ ሲጻፍም እንደዚህ ነው ይጻፋል ማለት ነው። ሁለተኛው ደግሞ ዶግ የሚል ይሆናል። ዶግ DOG ሲሆን ዶግ ብለን እናነባለን ማለት ነው። ስዕሉን እንደምታዩት here is the image of dog and also the meaning of dog is ውሻ ይሆናል ማለት ነው። የአማርኛ ስሙ ውሻ ነው። እንደገና እዚህ ጋር ባት የሚል ቃል አለ ማለት ነው። BAT ባት። ባት ብለን ስናነብ አእምሮአችን ለምትመጣው እቺ ምስል ነች ማለት ነው። እቺ ምስል በአማርኛ የሌሊት ወፍ ትባላለች ማለት ነው። ባት የሌሊት ወፍ ማለት ነው። ቀጣዩ ሃት የሚል ይሆናል። ሃት here is the image of hat and also in Amharic ባርኔጣ ይሆናል ማለት ነው። ሃት በአማርኛ ባርኔጣ ይሆናል ማለት ነው። HAT ሃት ብለን እናነባለን። RAT ደግሞ አይጥ ነው በአማርኛ ትርጉሙ። ስናነበው ምን ብለን እናነባለን? ራት። ራት this is a rat ብለን እናነባለን ማለት ነው። ኦኬ ወደ ቀጣዮቹ እንለፍ። ቀጣዮቹ ደግሞ the first one is HEN ራት sorry HEN ሄን ይሆናል ማለት ነው። ሄን ሄን ማለት ነው በአማርኛ ዶሮ ማለት ነው። እሺ ዶሮ here is the image of ዶሮ or hen። ቀጣዩ ደግሞ ቴን ይሆናል ማለት ነው። ቴን ያው እንደምታዩት ቁጥር ነው፣ 10 ቁጥር ነው ማለት ነው። 10 ብለን እንጽፋለን ማለት ነው በአማርኛ። ቤድ ቤድ ደግሞ BED ቤድ ብለን እንጽፋለን። here is the image of bed and also in Amharic አልጋ ይሆናል ማለት ነው። በአማርኛ አልጋ ይሆናል። RED ደግሞ ሬድ ይሆናል ማለት ነው። ሬድ ከለር ማለት ነው። ስለዚህ ቀይ ብለን በአማርኛ እንጽፋለን ማለት ነው። here is also pig means አሳማ ማለት ነው። አሳማ። ስለዚህ PIG pig ብለን እንጽፋለን። here is the image of pig. next አማርኛ፣ እንግሊዘኛ፣ ኦሮምኛና ትግርኛ እንዲሁም ሂሳብ መማር ከፈለጋችሁ ከስር የማስቀምጥላችሁን ስልክ በመያዝ እና ሴቭ በማድረግ እኔን ማናገር ትችላላችሁ። በቴሌግራም፣ በዋትሳፕ እንዲሁም በኢሞ እና በሌሎች የሶሻል ሚዲያ አማራጮች እናንተ በሚመቻችሁ እናስተምራለን። መደወል ትችላላችሁ ማለት ነው። ቀጣዩ ማት የሚል ይሆናል።
MAT ማት ብለን እንጽፋለን። ምንጣፍ የሚል ትርጉም ይኖረዋል ማለት ነው። here is the image of mat and also BAG ባግ የሚል ያለ ባግ ማለት ቦርሳ ማለት ነው በአማርኛ። here is the image of bag RAG ራግ፣ ይሄ ደግሞ ራግ ነው የሚለው ማለት ነው። RAG ራግ የሚል ድምጽ አለው። here is the image of rag and በአማርኛ ራግ ማለት ምን ማለት ነው? ሞሎያ ማለት ነው። ሞሎያ ስትራሾ ማለት ነው። ስትራሾ ብለን የምንጠራው ጠረጴዛ ምናምን ፒሲያችን ሲበላሽ ወይም ደግሞ ስልካችን ሲበላሽ ልንጠቀምበት እንችላለን። ያው ለተለያዩ ዓላማዎች እንጠቀምበታለን። ኔክስት ደግሞ ታግ የሚል ይሆናል ማለት ነው። ታግ ማለት ማንጠልጠያ ማለት ነው፣ ወይም ደግሞ መቆንጠጫ እንደማለት ነው። ለምሳሌ ልብሳችንን አጥበን ስናሰጣ እንደዚህ ቆንጠጥ አድርጋ የምትይዘዋ ነገር አለች አይደለ? ወይም ደግሞ ከልብሳችን ጋር ተያይዛ የምትመጣው ነገራችን እንደ ቀለበት ያለቻት ነገር ምን ትባላለች? ታግ ትባላለች ማለት ነው። ኔክስት ፔን የሚል ቃል አለ። PEN ብለን እንጽፋለን። ፔን የሚል ይሆናል ማለት ነው። እስክርቢቶ ማለት ነው በአማርኛ። እስክርቢቶ የምንጽፍበት ማለት ነው። ኖት የምንይዝበት ወይም ደግሞ ለመጻፍ የምንገለገልበት፣ አብዛኛው ሰው የሚገለገልበት የመጻፊያ መሳሪያ ነው ማለት ነው። እስክርቢቶ ወይም ደግሞ ብዕርም እንለዋለን። አንዳንዴ ብዕር ይባላል በአማርኛ። for the next ቢግ የሚል ቃል አለ። BIG ቢግ የሚል ቃል አለ። ስለዚህ ስንይዝ BIG ብለን እንይዛለን ማለት ነው። ቢግ የሚል ድምጽ አለው ማለት ነው። ቢግ ያው አድጀክቲቭ ስለሆነ እዚህ ጋር ስዕል ማስቀመጥ አልችልም። ስለዚህ ያው ቢግ ትልቅ ነገሮችን እናንተ በአእምሯችሁ መያዝ ትችላላችሁ። ለምሳሌ ቢግ ሲባል ቢግ የሆኑ ነገሮች፣ ትልቅ የሆኑ ነገሮች አእምሯችን ላይ ሊመጡ ይችላሉ። ለምሳሌ ዝሆን አሁን ቢግ ነው፣ ተራራ ቢግ ይባላል። እንደዚህ አይነት ነገሮች ትልቅ ነገሮችን የምንገልጽበት ነው ማለት ነው። ስለዚህ ገላጭ ስለሆነ እዚህ ጋር ስዕል ማስቀመጥ አልችልም። ትልቅ የሚል ትርጉም ይኖረዋል ማለት ነው። በአማርኛ ቢግ የሚለው ቃል ትልቅ የሚል ትርጉም አለው። ዲግ ማለት ደግሞ ምንድነው? ይሄ ደግሞ አክሽን ነው። ዲግ ማለት መቆፈር ማለት ነው። ራይት ዲግ መቆፈር ይሆናል ማለት ነው። DIG ዲግ እንላለን። ሰውየው እንደዚሁ እየቆፈረ ይገኛል። ስለዚህ አክሽን ነው ይሄ። መቆፈር የሚል አማርኛ ትርጉም አለ ማለት ነው። SUN የሚለው ደግሞ ምን ይሆናል? ሰን ይሆናል ማለት ነው። ሶ here is a picture of sun በአማርኛ ምን ይባላል? ፀሐይ ይባላል ማለት ነው። RUN ይህም እንደዚሁ አክሽን ነው ማለት ነው። አክሽን ነው ወይም ደግሞ ተግባር ነው ማለት ነው። ስለዚህ here is a picture of an action of run right so ልጅቱ እየሮጠች ነው። እዚህ ጋር መሮጥ የሚል ትርጓሜ ይኖረዋል ማለት ነው። run CUP ምን ተብሎ ይነበባል? ይሄ ደግሞ ካፕ ተብሎ ይነበባል ማለት ነው። ካፕ ማለት ኩባያ ማለት ነው። ራይት ኩባያ ማለት ነው። ስለዚህ አማርኛ ትርጉሙ ኩባያ ይሆናል። እኛ ስንጽፍ ግን CUP ብለን ስናነበው ምን ይሆናል? ካፕ ይሆናል ማለት ነው። እሺ